በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ግንቦት ሃያ በዚች ቀን የከበረ ጻድቅ ኢትዮጵያዊ ንጉሥ ካሌብ አረፈ። ይህ ቅዱስ እግዚአብሔር የሚፈራ በፍጹም ልቡ የሚወድ ሃይማኖቱም የቀና ነው። በናግራን ሀገር ያሉ ክርስቲያኖች አይሁድ እንደሚገድሏቸው በሰማ ጊዜ እጅግ አዘነ። መንፈሳዊ ቅናትም ቀና። ከዚያ በኋላ ተነሳ፣ ወደ ቤተ ክርስቲያንም ገብቶ በመሰዊያው ፊት ቆመ። ዓይኖቹን ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ሆይ፣ የፍጥረት ሁሉ ጌታ፣ የሚታየውንና የማይታየውን የፈጠርህ፣ መላእክቱ ሁሉ ከአእላፍተ እልፍ አእላፍት አንተ የሚያመሰግኑህ፣ ለአንተ የሚገዙ ዓይኖቻቸው ብዙ የሆኑ ኪሩቤል፣ ክንፎቻቸው 6 የሆኑ ሱራፌል፣ ጽኑ ክቡር ልዩ ፍጹም አሸናፊ እግዚአብሔር፣ በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑ፣ ብርሃን እንደ ልብስ የምትጎናጸፍ የክብር ባለቤት ለሆነ ጌታ ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ፣ የአማልክት አምላክ የጌቶች ጌታ፣ የጠፋ በጎችን ይመልሳቸው ዘንድ ልጅ ይኸውም ለቃል ነው በፈቃድህ የላክኸው አንተ ነህ። የተናጋሪ በግ ጌታ ኢየሱስ ክርስቶስ ሆይ፣ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆን ከጨለማ ከድንቁርና አውጥተህ ወደ ብርሃን ወደ ሕይወት ወደ እውቀት መራሃል። አሁንም ከሃዲ ወንጀለኛ ፊናስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደገደላቸው በእሳት አቃጥሎም የወገኖችን የርስት ልጆች እንዳጠፋቸው አንሆ አብ ሆይ፣ እኔ ያመንሁብህ በአንድ ልጅም በሕያው ቅዱስ መንፈስ በመሰዊያ ክቡር ተማጽኛለሁ፣ በሃይማኖትም ጸንቻለሁ። እንሆ ስለ አምልኮቴና ስለ መምናን ወንድሞቼ ስለቀናሁ በአንድ ልጅ መስቀል ጠላቶችን ልዋጋቸው እወጣለሁ። ካለኝታዬ እንዳታሳፍረኝ፣ የሚያውቁህም አምላካቸው ወዴት ነው እንዳይሉ፣ ስለ በደሌና ስለ ኃጢአቴም ጸሎቴን የማትሰማና ልመናዬን የምትወይ ከሆነ በዚህ ቦታ ብትገድልኝ ይሻለኛል። አቤቱ መሐሪ፣ ይቅር ባይ፣ ሩህሩህ፣ ርስትህ የሆነ መምናን በከሃዲ ጠላቶች አሳልፈህ አትስጥ። እኛ ወገኖችን የርስት መንጋዎች ስለሆን ለአንተ ምስጋና እናቀርባለን። ምስጋና ገንዘብህ ነውና ለዘላለሙ። ከዚያ በኋላ ንጉሥ ካሌብ ከሀገረ መንግስቱ ወጥቶ ሄደ። የናግራን ሀገር ያጠፏትን ይሁዳ አይሁድን ገደላቸው። ብዙ ታምራትን አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግስቱ በታላቅ ክብር በታላቅ ደስታ ተመለሰ። ለእግዚአብሔር ምን ዋጋ ከፍለዋለሁ? ለጌትነቱ ፍጹም ለሆነ ገናንነቱ በማድረጌ ነፍሴን ስጋዬን ከማቅረብ በቀር አለ። ከዚያ በኋላ ይህን ዓለም ንቆ መንግስቱን ትቶ ወጣ። ደጋጎች መነኮሳት ወደሚኖሩበት ወደ አባ ጴንጤሊዮን ተራራ ላይ ወደ አለ ገዳም እስከደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያች ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእርሱም ጋር ያገባው ዕቃ የለም ከምንጣፉ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር። ምግቡም አምባሻና ጨው የሚጠጣውም ውሃ ነው። የክብር ባለቤት ከሆነ ለእግዚአብሔር ቃል መቃብር መለኮት ላይ ይሰቅሉት ዘንድ የኢየሩሳሌም ኤጲስቆጶስ አባ ዮሐንስ እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከለት። ወደ ዋሻም ከገባ በኋላ ከማንም ጋር አልተነጋገረም። ለእግዚአብሔርም ደስ አሰኝቶ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት የማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሚን። በዚህች ዕለት የሀገረ ቶና የከበረ አባ አሞንዮስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ እንጦንስ ወደ ምንኩስና ሲጠራው ራእይን አየ። በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለው በእርሱ ዘንድ ኖረ። ከዚያ በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሳት አምሳል ወደ እርሱ መጣ። የባቱም ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ ያለው። ያን ጊዜ ተንኮሉን ገለጠ። መልኩም እንደ እሳት ላቦት ሆነ። ቅዱሱም እኔ ታላቅ ጦር አመጣለሁ አለ። ከዚያ በኋላ መልኳ ወደ ሆነች ወደ አንዲት ወጣት ሴት ሰይጣን ሄዶ አነሳሳት። ቅዱስ አሞንዮስም ከእርሷ ጋር በኃጢአት ልጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም ብያለች፣ ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ፣ መንገድም ስቼ በምሽት ጊዜ ከዚያ ያደርሁ፣ አራዊትም እንዳይበሉኝ በውጭ አትተወኝ። እግዚአብሔር ስለ እኔ ደም እንዳይመረምርህ በከፈተላት ጊዜ ሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ።
በአምላካውያን መጽሐፍ ቃልም ገሰጻት። ለኃጥአን ስለተዘጋጁ የሲኦል ሰዓትም አስገነዘባት። ሁለተኛም ለጻድቃን ስለተዘጋጁ ፍጹም ተድላ ደስታ ነገራት። ያን ጊዜ የቢላትን ታስተውል ዘንድ እግዚአብሔር ልቧን ከፈተላት። መልካሙን ልብስም ከላይ አውጥታ ጣለች፣ ከእግሮቹ በታችም ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነችው። የጠጉሩን ልብስም አለበሳት። ራሷንም ላጭታ በገድል ሁሉ በብዙ ትሩፋት ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ይሆናለችና በየ2 እና በየ3 ቀንም ትጾማለች። ሰይጣን ባፈረ ጊዜ በመነኩሴ የተመስሉ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። አባ አሞኒዮስ ቤት ሴት አለችና ከእርሱ ከታላቅ ገድል በኋላ የአንዲትን ሴት ፍቅር ወዷልና እሷም በእርሱ ዘንድ በባቱ ውስጥ ትኖራለች። እነሆ መነኩሳት አሳፈራቸው፣ አስኬማውንም አጎሳቆለ። የመላእክት አምሳል የሆነ ጻድቁ አባ አብሎይ ያን ጊዜ ተነሳ። አባ ዮሴፍና አባ ቢሆንም ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞኒዮስም ገዳም ደብረ ቶና አደረሱ። ደጃፉንም ባንኳኩ ጊዜ ያቺ ሴት ወደ እሳቸው ወጣች። እርስ በርሳቸውም ያ መነኩሴ የነገረውን እውነት ነው ተባባሉ። የከበረ አሞኒዮስም ሳድጅ ብሎ ስም አውጥቶላት፣ ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርን ገናናት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዮስም አምባሻ እየጋገረችልን ነውና ተነሱ፣ ሳድሽን እንያት አላቸው። በገቡም ጊዜ በሚነድ የእሳት ምድጃ ውስጥም ቆማ እጆቿን ወደ ሰማይ ዘርግተው ስትጸልይ አገኟት። አይተውም ስለዚህ ድንቅ ስራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚያ በኋላ አቅርባላቸው በሉ። በዚያችም ሌሊት መልአክ ስለ አባ አሞኒዮስና ስለ ሳድዥ ገድላቸው ለአባ አብሎይ ነገረው። ወደዚያም ዛሬ ያደረሳችሁ እግዚአብሔር ነው፣ የሳድሽን ዕረፍት እንድታዩ ነው አላቸው። 3 ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ጅማት አመመች። በእግዚአብሔር አንዲት ስግደት ዘረገደችና በዚያ ነፍሷን ሰጠች። መልካም አገናነዝም ገንዘው ቀበሯት። አባ አሞኒዮስም ዕረፍቷን ሊነግራቸው ጀመር። ከእርሷ በእርሱ ዘንድ 18 ዓመት ስትኖር ከቶ ፊቷን ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላያት ምግባቸውን አምባሻ ጨው እንደሆነ ከጥቂት ቀን በኋላ አባ አሞኒዮስ አረፈ። ለእግዚአብሔር ምስጋና የሆነ ከእኛም በቅዱሳኑ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የቅዱስ አሞኒዮስ ረዳ አባ ዳራም አረፈ። ከአባ ሄሮዳና ከአባ ዘካርያስ ጋር በሰማዕትነት ለሞቱት መታሰቢያቸው ነው። በረከታቸው ትድረሰን ለዘላለሙ አሜን። በዚች ቀን ከአባቶቻችን መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕናን የለበሰ ትሕትናን፣ ቅንነትን የሚወድ ነበር። የምንኩስና ልብስን ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆነ ተሾመ። ከዚያም በኋላ በበጎ እርጅና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዕዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉን ኃይላት ምሕረት እያሳሰቡ በችግር ጊዜ ማቅረብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ልጅ አዋቂ ሳይት የምንሰበሰብበትን የጉባኤው ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ ማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።